ዶክተር ጥርሳችን ቦርሹ ሁሉ ጊዜ ትነግሪናለሽ። ነገር ግን ምን አይነት የጥርስ ሳሙና እንጠቀም ለምትሉኝ የፈለጋችሁትን እናንተ አፎርድ የምታደርጉትን የጥርስ ሳሙና መጠቀም ትችላላችሁ። ነገር ግን ስትገዙ በውስጡ SLS ወይም ደግሞ ሶዲየም ላውሬት ሰልፌት የሚል የጥርስ ኮንቴንት ያለው የጥርስ ሳሙና ካለ በፍጹም እንዳትጠቀሙት። ይህ በአፋችን ውስጥ የተለያየ ችግር ሊፈጠር ስለሚችል እሱ እንድትጠቀሙ አይመከርም። እሱን አቮይድ ያደረገ ጥርስ ሳሙና ካገኛችሁ ግን በደንብ ቦርሹበት። የአፍና የጥርሳችሁ ጤንነት ጠብቁ። ጠዋት ከእንቅልፋችሁ ስትነሱ ከባድ የሆነ ሄዴክ ወይም ደግሞ እዚህ አካባቢ ሄቪ የመሆን ስሜት የሚሰማችሁ ሰዎች እስኪ አጠገባችሁ ያለውን ሰው ቼክ አድርጉት። ማታ ማታ ጥርሳችሁን ታፋጫላችሁ። ጥርሳችሁን የምታፋጩ ሰዎች ምናልባት የሚነግራችሁ ሰው እንኳን ከሌለ እንደ ምልክት የምነግራችሁ መጀመሪያ ያልኩት ነው። ሁለተኛው ደግሞ የላይኛው ጥርስ ክፍል መሸርሸር ወይም ደግሞ ጥርስና ጥርሳችሁ የሚገናኝበት ቦታ ላይ ሜዳ መሆን ወይም ደግሞ የመሸርሸር ባህሪ ይኖረዋል። እንዲህ አይነት ችግር ካለባችሁ በጣም በፍጥነት ጥርስ ሕክምና ቦታ በመሄድ ትሪት ማድረግ ይኖርባችኋል። እስኪ በዚህ ችግር የተጠቃችሁ ሰዎች ካላችሁ ኮሜንት ላይ ጻፉልንና እንወያይ። አመሰግናለሁ። የጥርስ ብሩሻችሁ ምን አይነት ቢሆን ትመርጣላችሁ? ኤሌክትሪክ ብረሽ ወይስ ኖርማል ብረሽ? እኔ ብዙ ጊዜ ኤሌክትሪክ ብረሽን ነው የምጠቀመው። እሱ ነው ተመራጭ ማድረገው። ምክንያቱም ኤሌክትሪክ ብረሽ ላይ መጥነን ፕሬሸሩን መመጠን እንችላለን። ሁለተኛ የማንደርስበት ወይም እኛ የማናጸዳውን ፓርት እሱ ስለሚሰርኩሌት ስለሚያደርግ በደንብ ክሊን ያደርግልናል። ኤሌክትሪክ ብረሽ በቀላሉ ማግኘት የምትችሉ ሰዎች፣ መጠቀም የምትችሉ ሰዎች፣ አፎርድ ማድረግ የምትችሉ ሰዎች ኤሌክትሪክ ብረሽን ብትጠቀሙ ሪከመንድ አደርጋችኋለሁ። በዛው ልክ ኖርማል ብረሽን መጠቀም ይቻላል። ቴንክ ዩ። የአብዛኛውን ሰው ጥርስ ልክ እንደዚህ ወይም ደግሞ እንደዚህ የሚቦረቡረውን ነገር ኑ ላሳያችሁ። እስኪ ለማንኛውም ጥርሳችሁን ከቦረሻችሁም በኋላ በመስታወት ስታዩት ይሄ ሊጥ መሰል ነገር ጥርሳችሁ ላይ ካገኛችሁት ሀሳባችሁን በኮሜንት ስር አጋሩ። እንዴት እንደሚለቅ እነግራለሁ። በብሩሻችሁም ላይ በጥፍራችሁም ላይ ሊጥ መሰል ነገር ካገኛችሁ በዋናነት ጥርሳችሁን የሚቦረቡረው እሱ ነው። በተለይም ብሬስ ያሰራችሁና አርቲፊሻል ጥርስ ያስተከላችሁ ሰዎች ለእንደዚህ አይነት ነገሮች በከፍተኛ ሁኔታ ተጋላጭ ናችሁ። ልብ በሉ፣ እዩት በመስታወት። ከዛ የጥርሳችሁ ጥግ ላይ ያለውን ነገር ይሄ ዴንታል ፕላክ ይባላል። በዋናነት ህይወት ያላቸው ባክቴሪያዎችና የሚወጣውን አሲዳማነት በከፍተኛ ሁኔታ የያዘ ነው። በቀላሉ ቦርሾ ማስወገድ ወይም በቀላሉ አጽድቶ ማስወገድ ይቻላል። ነገር ግን ትኩረት ይፈልጋል። በምታጸዱበት ጊዜ ሁሌም በመስታወት እያያችሁ አጽዱት። የብዙ ሰው ጥያቄ፣ ሰው ሰራሽ ጥርሶች ከምን የሚሰሩ ይመስላችኋል? ዛሬ እነሱን እነግራችኋለሁ። እስኪ ለእናንተ ሰው ሰራሽ ጥርሶች ከምን የሚሰሩ ይመስላችኋል? በመጀመሪያው የዚርኮኒያ ጥርስ። የዚርኮኒያ ጥርስ ዚርኮኒየም ከሚባል ትራንዚሽን ሜታል ወይም ደግሞ ፔሪዮዲክ ቴብል ላይ ትራንዚሽን ሜታል ከሚባሉት ግሩፖች ወይም ቡድኖች ውስጥ የሚመደብ ሲሆን የአቶማዊ ቁጥሩም 40 ነው። የንጥረ ነገር ምልክቱም ZR ከሚባል ነው። በብዛት ለአርቲፊሻል ጥርስነት የሚያገለግለው ታዲያ ዚርኮኒየም ኦክሳይድ ይባላል። በተጨማሪ ሌሎች ኬሚካሎችም ወይም እንደ ሴራሚክ አይነት ለምሳሌ እንደ ሲሊከን፣ አልሙኒየም አይነት ኬሚካሎችን በውስጡ ሊጨመሩ ይችላሉ። በሁለተኛነት ሴራሚክ ነው። ሴራሚክ ጥርስ የሚሰራው ታዲያ በዋናነት ከሲሊከን ሲሆን አቶማዊ ቁጥሩ አቶሚክ ነምበሩም 14 የሆነ ኤሌመንት የሚሰራ ነው። በዋናነት ይሄ ኬሚካል ይሁን እንጂ እንደ ተጨማሪ እንደ አልሙኒየም፣ ካልሲየም፣ ፖታሺየም አይነት ኬሚካሎች በውስጡ ሊጨመሩ ይችላሉ። በሶስተኛነት ኢማክስ ሲሆን ኢማክስ ሊቲየም ዳይሲሊኬት ከሚባል ኬሚካል ይሰራል። በዋናነት ኤሌመንቱም ሊቲየም ሲሆን ፔሪዮዲክ ቴብል ላይም አቶማዊ ቁጥሩ 3 ሲሆን በብዛት ለክራውን ለቬኔርነት በጣም በስፋት የሚያገለግል። እኔ የምለው ወገኖቼ ብሬስ አድርጋችሁ ከጨረሳችሁ በኋላ የሕክምና ባለሙያችሁ እንደዚህ አይነት ሪቴነር ሰርቶ ሰጥቷችሁ፣ ነገር ግን ዳንቃችሁን እየቆረቆራችሁ ምላሳችሁን እየወጋችሁ የድዳችሁ ክፍል ላይ እያረፈ ወይም ለማውጣት ተቸግራችሁ አይ ከዚህ በኋላ አላደርገውም ብላችሁ ተማራችኋል። ምክንያቱን ልንገራችሁ። በመጀመሪያ ደረጃ ፕላስቲክ ሪቴነሮች ወይም ደግሞ እንደዚህ አይነት ሪቴነሮች በሚሰሩበት ጊዜ ላይ አንደኛ ይሄ ጠርዙ ከድዳችን ላይ ማረፍ መቻል የለበትም። ጥርሶቹን ብቻ ነው አቅፎ መያዝ ያለበት እንጂ ሶፍት ቲሹ ስትራክቸሮች ላይ አርፎ ድዳችንን መውጋት የለበትም። ሁለተኛ ነገር ደግሞ ይቺ ጫፏ በጣም ለስላሳና ለድዳችን ወይም ደግሞ ለጥርሳችን አካባቢ ላይ የማትቆረቁር መሆን መቻል አለባት። ሶስተኛ ነገር ደግሞ አላስፈላጊ የሆነ የሪቴነሩ ክፍል ለሪቴንሽኑ ወይም ደግሞ ጥርሳችን እንዳይንቀሳቀስ ለማድረግ የማንፈልጋቸው ጥርሶች ላይ ማረፍና ለማውጣትና ለማስገባት በፍጹም ማስቸገር መቻል የለበትም። እንደዛ የሚሆንባችሁ ከሆነ የመጀመሪያ ቀን ሪቴነሩ ሲሰጣችሁ ለማድረግ ስትሞክሩ ከተቸገራችሁ እና በትክክል ስታወጡትና ስታስገቡት ምቾት እንደማይሰጣችሁ ከተሰማችሁ ወዲያውኑ ማስቀየር ትችላላችሁ። እስኪ ፊት ለፊት ጥርስ አነካከሳችሁን ልብ ብላችሁ ይዩት። እንደዚህ ነው ወይስ እንደዚህ?
እኔ ግን በተለይ ጥርሳችሁ ልክ እንደዚህ የሚጋጭባችሁ ሰዎች ወደፊት እነዚህ ሁለት ነገሮች ሊገጥሟችሁ ይችላሉ። እነሱን ነግራችኋለሁ። የመጀመሪያው የላይኛው የጥርስ መስታወትና የታችኛው የጥርስ መስታወት መሰባበር ያጋጥመዋል። በተለይ መንከሻው ላይ ያለው የዶለዶመ እንደዚሁም ደግሞ እያደር ያጠረ ይሆናል። የሚታየው የጥርሳችን ክፍል እያጠረ ይመጣና እዚህ ጋር ያለው የፊታችን ቅርጽ እንስ እያለች ትመጣለች። በሁለተኛነት እድሜ እየጨመረ በሚመጣበት ሰዓት ላይ እዚህ ጋር ወይም ደግሞ እዚህ ጋር ህመም ይጀምራቸዋል። ለዚህም ዋነኛው ምክንያት በተለይ የፊት ለፊት ጥርሶች አንዱ አንዱን በሚገጭበት ጊዜ ላይ ከፍተኛ የሆነ ጉልበት የድድ አጥንታችን ላይ ስለሚያርፍ የታችኛው ላይ ወይም የላይኛው ላይ ህመም ሊሰማን ይችላል። አይውላችሁ እዚች ጋር ወይም እዚች ጋር እንደዚህ አይነት ወይም ደግሞ እንደዚህ አይነት ስብራት ቢኖር በእነዚህ ሶስት አማራጮች ማስተካከል ይቻላል። የመጀመሪያው አማራጭ የስብራት መጠኗ ትንሽ ከሆነች በሙሌት መልክ እንዳትለቅ አድርጎ በጥንቃቄ መስራት ይቻላል። ልክ እንደዚህ ማለት ነው። ሁለተኛው አማራጭ የተሰበረችው ጥርስ የስብራት መጠኗ ከፍ ያለ ከሆነና በዚህ መልክ ትሞረዳለች ወይ ላዋ ላይ አርቲፊሻል ጥርስ እንዲደረብባት። ሶስተኛው አማራጭ ከላይ በዚህ በኩል ትንሽ ትሞረዳለች፣ በዚህ በኩል አጠር ትደረግና ላዋ ላይ ልክ እንደ ጥፍር እንድትለጠፍባት ሊደረግ ይችላል።